ጂም ቤት ውስጥ እንደገባችሁ ሁለት የተለያዩ ስፖርቶችን የሚሰሩ ሰዎችን አይታችሁ ግራ ግብት ብላችሁ አያውቅም? አንዱ በዚህ በኩል እጁ ላይ ቾክ እየቀባ ከባባድ ኪሎዎችን ሲሰራ ትመለከታላችሁ። ሌላኛው ደግሞ ክብደትን ሳይጠቀም የሰውነት ክብደቱን ብቻ እየተጠቀመ ፑል አፕ፣ ፑሽ አፕ የመሳሰሉ ኤክሰርሳይሶችን ሲሰራ እንመለከታለን። እንደዚህ አይነት ኤክሰርሳይሶች ካሊስቴኒክስ ተብሎ ይጠራሉ። እያንዳንዱ ጀማሪ ይህንን ጥያቄ ራሱን መጠየቁ አይቀርም። ጡንቻ ለመገንባት ካሊስቴኒክስ ብሰራ ይሻለኛል ወይስ ደግሞ ክብደት ብገፋ ይሻለኛል ብሎ ራሱን እንደሚጠይቅ ምንም ጥርጥር የለኝም። እኔም ይህንን ቪዲዮ መስራት ሳስብ ይህንን ጥያቄ ለመመለስ ተነስቼ ነው። ብዙ ጊዜ ጀማሪዎች የእነዚህ ሁለት ስፖርቶችን ልዩነት አይታያቸውም። ያላቸውም ጠቀሜታና ያላቸውም ጉዳት ደግሞ ከተለያዩ አንግል ማየት ይሳናቸዋል። ይህንን በማሰብ ዛሬ ከ9 እስከ 10 ደቂቃ በምትሆን ቪዲዮአችን ላይ የካሊስቴኒክስ እና የዌት ሊፍቲንግ ልዩነታቸውን በዝርዝር እናያለን። እናም እያንዳንዱ ያላቸውን ጥቅምና ጉዳትም በሰፊው ዝርዝር አድርገን እናያለን። እንደተለመደው የፊት ሀበሻ ቻናል ተከታይ ለመሆን ሰብስክራይብ እና ደውል ምልክቷን መጫን እንዳትረሱ። አሁን ወደ ቪዲዮ እንግባ። ወደ ጠቀሜታቸው ከመግባታችን በፊት እነዚህ ሁለት ነገሮች ልዩነታቸውን መረዳት መቻል አለብን። ካሊስቴኒክስ ብለን የምንጠራው ነገር ሙሉ ለሙሉ ትርጉሙ ይሄ ነው። ካሊስቴኒክስ የሰውነታችንን ኪሎ በደንብ አድርገን መቆጣጠር መቻል ማለት ነው። ያ ማለት ምን ማለት ነው? ለምሳሌ ፑል አፕ፣ ፑሽ አፕ፣ ፕላንክ፣ ስኳት ብለን የምንጠራቸውን እንቅስቃሴዎች አንድ ያስቧቸው። እነዚህ ወታደሮች ለጦርነት በቂ የሆነ ጥንካሬ እንዲኖራቸው የሚያደርጉ ኤክሰርሳይሶች ናቸው። ምንም አይነት ክብደት ሳትጠቀሙ የሰውነታችሁን ኪሎ ብቻ ተጠቅማችሁ የምትሰሯቸው አብዛኛው ስፖርቶች ካሊስቴኒክስ ብለን እንጠራቸዋለን ማለት ነው። በተቃራኒው ደግሞ ዌት ሊፍቲንግ ወይም ደግሞ ክብደት መግፋት ብለን የምንጠራው አቅማችን ከሚችለው ወይም ደግሞ ሰውነታችን በቃኝ ከሚለው ችሎታው በላይ ለመስራት ዳምፔሎችን፣ ባርቤሎችን፣ ማሽኖችን ተጠቅመን ራሳችንን ለማገበድ ወይም ደግሞ ትልቅ ለማድረግ የምንሄድበት ጉዞ ነው ማለት ነው። ይሄኛው ዘዴ የሆነ መስላችሁን አተኩራችሁ ለማገበድና የተለየ ቅርጽ እንዲኖረው የምንጠቀምበት ዘዴ ነው። ቦዲ ቢልደሮች ይህንን ዘዴ ነው የሚጠቀሙት። ሰውነታቸውን ወደ ፈለጉት ደረጃ ለማድረስ ዌት ሊፍቲንግ ነው የሚጠቀሙት ማለት ነው። በእርግጥ ሁለቱም ስፖርቶች ለሰውነታችን ትልቅ ለውጥና ትልቅ ትራንስፎርሜሽን ሊሆኑ የሚችሉ ዘዴዎች ናቸው። ነገር ግን እያንዳንዳቸው ይህንን ለውጥ የሚያመጡበት መንገድ በጣም የተለያየ ነው። ለምሳሌ ካሊስቴኒክስ የሚያተኩረው ስትሬንግዝ ወይም ደግሞ ጥንካሬ ብለን የምንጠራው ላይ ሲሆን ዌት ሊፍቲንግ ደግሞ አንድን መስል ለይተን ትልቅ ደረጃ ላይ ማድረስ እና የተለየ ቅርጽ እንዲኖሩ ማድረግ ላይ ያተኩራል። ስለዚህ ሁለቱም ሰውነታችንን ትራንስፎርም ለማድረግ የሚጠቅሙ ቢሆኑም እዛ ለመድረስ የሚሄዱበት መንገድ ግን ፍጹም የተለያየ ነው። አሁን የሁለቱን ልዩነት ከተረዳን በኋላ እያንዳንዳቸው ያላቸውን ጥቅምና ጉዳት ለይተን እናያቸው። ከካሊስቴኒክስ እንጀምር። የካሊስቴኒክስ የመጀመሪያው ጥቅም በየቦታው ማድረግ የምንችለው መሆኑና አክሰሰብል መሆኑ ነው። ይሄ ማለት ነው ካሊስቴኒክስ ውስጥ የሚገኙ ስፖርቶችን ለመስራት ምንም አይነት የጂም ክፍያ አይጠበቅብንም። የትም ቦታ ሆነን ፑሽ-አፕ እና ፑል-አፕን መስራት እንችላለን። የሚጠበቅብን ወርደን 20 ፑሽ-አፕ ብቻ መስራት። ስለዚህ የትም ማግኘት የምንችለው አይነት ስፖርት በመሆኑ ጠቀሜታ ሊሆኑ ይችላል ማለት ነው። ሌላው ደግሞ የካሊስቴኒክስ ስፖርቶች ካሎሪ በጣም እንድናቃጥል ያደርጉናል። ይሄ የሆነበት ምክንያት ደግሞ ምንድነው? የሙሉ ሰውነታችንን እንቅስቃሴ የሚፈልጉ ስፖርቶች ስለሆኑ ብዙ አይነት መስሎች ይህንን እንቅስቃሴ ለማከናወን ስለሚሳተፉ ሰውነታችን ከድሮ በተሻለ ካሎሪ ማቃጠል ይጀምራል ማለት ነው። ብዙ ጥናቶች እንደሚያሳዩት ከሆነ ከክብደት ስራ ጋር የተገናኙ ስፖርቶችና የካሊስቴኒክስ ስፖርቶች የካሎሪ ማቃጠል ላይ ትልቅ ልዩነት አላቸው። ለ30 ደቂቃ ብቻ የካሊስቴኒክስ ስፖርቶችን ብንሰራ 500 ካሎሪን እናቃጥላለን። ለዛ ነው እንደዚህ አይነት ስፖርቶች ስብን ለማቃጠል ብዙ ጊዜ የሚመከሩት። ከነዚህም አልፎ ተርፎ ደግሞ ካሊስቴኒክስ ስፖርቶች ስንሰራ ፋንክሽናል ስትሬንግዝ የሚባለውን ነገር ይሰጡናል። ፋንክሽናል ስትሬንግዝ የምንለው የትኛውንም ነገር ስናከናውን ጠንካራ ሆነ እንድናከናውንና ፈርጠም ያለ ሰውነት እንዲኖረን ያደርጉናል ማለት ነው። ያም የሆነበት ምክንያት ለምን መሰላችሁ? የካሊስቴኒክስ ስፖርቶችን ስንሰራ ብዙ ጊዜ የተለያዩ መስሎችን አቀናጅተን ነው የምንሰራው። ያ ማለት ነው ፑል-አፕ ስንሰራ ጀርባችን ብቻ አይደለም የሚሰራው፣ እጃችንም ይሰራል፣ ኮራችንም ወይም ደግሞ ሆዳችንም አካባቢ ያሉ ጡንቻዎች ይሰራሉ። ይሄ ደግሞ ሰውነታችን ፈርጣማ እንድንሆንና በጣም ጠንካራ እንድንሆን ያደርጉናል ማለት ነው።
እንደዚህ አይነት ጥንካሬዎች ደግሞ ልብ ብላችሁ ካስተዋላችሁ ኖርማል ህይወታችን ላይ የምናከናውናቸው የተለያዩ እንቅስቃሴዎች እየቀለሉን ይመጣሉ ማለት ነው። ለምሳሌ ድሮ ይደክማችሁ የነበረው የእግር መንገድ እንደዚህ አይነት ፋንክሽናል ስትሬንግዝ ካመጣችሁ በኋላ በጣም እየቀለላችሁ ይመጣል ማለት ነው። በአጠቃላይ ዴይ ቱ ዴይ የምታደርጉት እንቅስቃሴ ቀላል እየሆነ ይሄዳል። ሌላው እስካሁን ከነገርኳችሁ ጥቅም የተሻለ አንድ ካሊስቴኒክስ የሚያመጣው ጥቅም ኢንዱራንስ የሚባለው ነው። ያም ደግሞ አንድን እንቅስቃሴ እያደረጋችሁት ሳይደክማችሁ ለብዙ ጊዜ መቆየት ማለት ነው። ለምሳሌ ወታደሮች የካሊስቴኒክስ አይነት እንቅስቃሴዎችን ያዘወትራሉ። ልብ ብላችሁ ከተመለከታችሁ ደግሞ እንደ ወታደር ኢንዱራንስ ያለው የለም። ስለዚህ ካሊስቴኒክስ መስራታችን ኢንዱራንስ እንድናመጣ ያደርገናል። ያም የሆነበት ምክንያት ምንድን ነው? አንድን እንቅስቃሴ ለብዙ ድግግሞች ደጋግመን ስናደርገው ሰውነታችን ያንን እንቅስቃሴ ለብዙ ድግግሞች መስራት እየተለማመደ ይመጣል ማለት ነው። ይህንን ነገር ስናደርግ ደግሞ ሰውነታችን እየተላመደው መጥቶ ኢንዱራንስ የሚባለውን ነገር እንገነባለን ማለት ነው። አሁን ደግሞ ወደ ካሊስቴኒክስ እንከኖች እንግባ። ሁሉም ስፖርት ፐርፌክት የሚባል ነገር የለውም። እያንዳንዱ የራሱ የሆነ እንከን አለው። ካሊስቴኒክስም ከነሱ አንዱ ነው። ለምን ብትሉኝ የመጀመሪያው እንከኑ ፕሮግሬሲቭ ኦቨርሎድ የሚባለውን ነገር አያካትትም። ያ ማለት ነው ፕሮግሬሲቭ ኦቨርሎድ ስንል አንድን ነገር እየጨመረን ብዛቱን ሊሆን ይችላል፣ ድግግሞሽ ሊሆን ይችላል፣ እያሻሸለ የማንሄደው ነገር ከሆነ ፕሮግሬሲቭ ኦቨርሎድ የለውም ማለት ነው። ያ ደግሞ ለጡንቻ ግንባታ በጣም አስፈላጊ ነገር ነው። ለምሳሌ ልክ ክብደት እንደምትገፉት ያህል ካሊስቴኒክስን ክብደት እየጨመራችሁ መስራት ልትችሉ ትችላላችሁ። ነገር ግን የሆነ ሊሚት አለው። ክብደት ስትገፉ እየጨመራችሁ በመጠናችሁ እያመጣጠናችሁ እየጨመራችሁ መሄድ ትችላላችሁ። ካሊስቴኒክስ ግን ከባድ ነው። ለምሳሌ ቦርሳ ውስጥ የሆነ ነገር እየጨመራችሁ ልትሰሩ ትችላላችሁ፣ ግን እስከ የሆነ ሊሚት ድረስ ነው። ከዛ በኋላ መጨመርም ለመስራትም ሆነ ፍሌክሲብል ሆናችሁም ለመስራት ስለማይመቻችሁ ያ ነገር እንደ እንከን ሆኖ ሊታይ ይችላል። ሌላው እንከኑ ደግሞ መስል ኢምባላንስ የሚባለው ነገር ነው። ይሄ ማለት ነው ጡንቻችን እየተመጣጠነ አይመጣም። አስቡት፣ አብዛኛው ሰው ካሊስቴኒክስ ሲሰራ የሚያዘወትረው ከወገቡ በላይ ያለውን አካል ብቻ ነው። ለምሳሌ ፑሽ አፕ፣ ፑል አፕ ብለን የምንጠራቸው ስፖርቶች የሚያዘወትሩት ደረታችን፣ ጀርባችን፣ ሆዳችን ወይም ደግሞ እጃችን አካባቢ ነው እንጂ ከታች ያለውን ሰውነታችንን አያካትቱም። ያ ደግሞ ያልተመጣጠነ የሰውነት አቋም እንዲኖረን ያደርጋሉ ማለት ነው። ሌላው የመጨረሻው እንከናቸው ደግሞ አንድን መስል ብቻ ለይተን መስራት አለመቻላችን ነው። ለምሳሌ ትከሻችን አካባቢ የሚገኙ ጡንቻዎችን ለይተን ለነሱ ብቻ መስራት አንችልም። ያ ደግሞ እንደ አንድ እንከን ሊታይ ይችላል። አሁን ስለ ክብደት ግፊት ጠቀሜታዎች ደግሞ እንነጋገር። የዚህ አሰራር የመጀመሪያው ጠቀሜታው የመስል ግንባታ ላይ ነው። ይሄ ማለት ነው ከካሊስቴኒክስ ጋር ሲነጻጸር በዌት ሊፍቲንግ ወይም ደግሞ ክብደት በመግፋት የምናመጣው የጡንቻ ለውጥ በምንም ሊነጻጸር አይችልም። ለምሳሌ አንድ ጂም የጀመረ ሰው እና አንድ ደግሞ ቤቱ ፑሽ አፕ እና ፑል አፕ የጀመረ ሰው እኩል አይነት ለውጥ ሊኖራቸው አይችልም። የጂም ቤቱ ትልቅ ለውጥ አለው። ይህም የሆነበት ምክንያት ደግሞ የሆነ መስል ብቻ ለይተን ለዛ መስል ወይም ለዛ ጡንቻ የተለዩ ስፖርቶችን መርጠን መስራት ስለምንችል። ለምሳሌ ደረታችን ትንሽ ከሆነ ደረታችን ለማተለቅ ብቻ የተሰሩ ስፖርቶች አሉ። እነዛን ስፖርት ሰርተን ትልቅ ደረት ይኖራናል ማለት ነው። ያ ካሊስቴኒክስ ላይ ማግኘት አንችልም። ሌላው ደግሞ ጂም ስንሰራ ሜታቦሊዝማችን ይጨምራል። ይህም የሆነው ደግሞ ብዙ ጡንቻ ስላለን ነው። ብዙ ጡንቻ አለ ማለት ብዙ ካሎሪ መቃጠል ይችላል ማለት ነው። ብዙ ካሎሪ እየተቃጠለ ሲመጣ ደግሞ ሜታቦሊዝማችን እየተቃጠለ መሆኑን የሚያሳየን አንድ ምልክት ነው። ስለዚህ ጂም በመስራታችን ሜታቦሊዝማችንም እየጨመረ ይሄዳል ማለት ነው። ይሄ ደግሞ ስብን ለማቃጠል ስናስብ በፈጣንና ቀላል በሆነ መንገድ እንድናደርገው ይረዳናል። ሌላው ደግሞ ዌት ሊፍቲንግን ለየት ያለ እንዲሆን ያደረገው ነገር ምንድነው? ለሁሉም አቅሞችና ለሁሉም አይነት ስፖርተኞች የተዘጋጀና የተመጠነ መሆኑ ነው። ለምሳሌ ከቢግነር ጀምሮ እስከ አድቫንስድ ያሉ ስፖርተኞች ጂም ቤት ገብተው የፈለጉትን መስራት ይችላሉ። ያ ማለት ምን ማለት ነው? ለምሳሌ ጀማሪ መስራት የሚፈልገው ስፖርቶች ቀለል ያሉና ለአቅሙ የተመጣጠኑ ከሆነ ጂም ቤት ገብቶ ለራሱ ኪሎ የሚሆነውን ኪሎ መጥኖ መስራት ይችላል። ከባድ ስፖርተኛ ወይም ደግሞ ቦዲ ቢልደር ብለን የምንጠራውም ደግሞ ለራሱ ኪሎ ተመጣጣኝ የሆነና ለራሱ አቅም የሚመጣጠነውን ኪሎ አመጣጥኖ መስራት ይችላል ማለት ነው። ያ ደግሞ ካሊስቴኒክስ ላይ አናገኘው። ስለዚህ
በዚህ ረገድ ካየነው ዌይት ሊፍቲንግ ከካሊስቴኒክስ በጣም የተሻለ ነው። አሁን ደግሞ ስለ ዌይት ሊፍቲንግ እንከኖች እንመልከት። የዌይት ሊፍቲንግ የመጀመሪያው እንከን ብዙ እቃዎችን መፈለጉ ነው። ዌይት ሊፍቲንግን ተጠቅመን ጡንቻ መገንባት ከፈለግን የግዴታ ጂም ቤት ውስጥ መግባት አለብን፣ ወይም ደግሞ ጂም ቤት ውስጥ የሚገኙ እቃዎችን ቤት ውስጥ ገዝተን መጠቀም አለብን ማለት ነው። ይሄ ደግሞ ከካሊስቴኒክስ እንዲለይ ያደርገዋል። ካሊስቴኒክስ ቤታችን ሆነ ውጭም ሆነ የትም አካባቢ ሆነ መስራት የምንችለው ስፖርት ነው። ዌይት ሊፍቲንግ ግን ብር ከፍለን ጂም ቤት ሄደን ካልሰራን ወይም ደግሞ ቤታችን ዳምፔል ባርቤል የሚባሉ እቃዎችን ካልገዛን ልንሰራው አንችልም። ያ አንዱ እንከኑ ነው። ሌላው ደግሞ ዌይት ሊፍቲንግ ላይ ወይም ክብደት ስንገፋ የመጎዳት እድላችን ትንሽ እየጨመረ ይመጣል። ምክንያቱም አሰራሩን ካላወቅነውና ለአቅማችን ተመጣጣኝ የሆነን ኪሎ ተጠቅመን ካልሰራን ከባድ ጉዳት ትከሻችን ወይም እጃችን ወይም የሰውነት ክፍላችን ላይ ሊደርስ ይችላል። ቤንች ፕረስ እየሰራን ዝም ብለን በኢጎ ከሆነ የምንገፋው ትከሻችንን መጉዳታችን አይቀርም። እንደዚህ አይነት ጉዳቶች ካሊስቴኒክስ ላይ አናገኘውም። ስለዚህ ይሄ ደግሞ ሁለተኛ እንከን ያደርገዋል። አሁን የሁለቱንም ስፖርቶች ጉዳትና ጥቅም ካየን ሁለቱን እናነጻጽራቸው፣ ወይም ደግሞ እንደ ጀማሪ የትኛውን መስራት እንዳለባችሁ እራሳችሁ እንድትወስኑ ልርዳችሁ ማለት ነው። ለምሳሌ ስትሬንግዝ የሚመቻችሁ ከሆነ ቤታችሁ ሆናችሁ መስራት የምትፈልጉ ከሆነ እና ደግሞ ጉዳት የሚባለውን ነገር የምትፈሩ አይነት ሰዎች ከሆናችሁ ካሊስቴኒክስን መስራት ይኖርባችኋል። ሌላው ደግሞ ቦዲ ቢልዲንግ የምትወዱ ከሆነ የመስል ወይም ደግሞ የጡንቻ ግንባታን በፍጥነት የምትፈልጉ ከሆነና ለይታችሁ አንድን መስል መስራት የምትፈልጉ ከሆነ ዌይት ሊፍቲንግን ወይም ደግሞ ክብደት መግፋትን ብትሰሩ እመክራችኋል። ነገር ግን ትልቁ ስህተት የሚፈጠረው አንዱን መርጦ እዛው ላይ መቅረት የሚያስብ ብቻ ነው። ሁለቱንም አንድ ላይ አድርጋችሁ መስራት እየቻላችሁ አንዱን ብቻ መርጣችሁ እዛ ላይ መቆየት የለባችሁ። ለምሳሌ ካሊስቴኒክስ ብላችሁ ከጀመራችሁ እሱን በደንብ ካሳደጋችሁትና እዛ ላይ ጠንካራ ከሆናችሁ በኋላ ዌይት ሊፍቲንግንም እዛው ማካተት ይኖርባችኋል። አንዱ ላይ ብቻ መቅረት የለባችሁ። እንደ እውነቱ ከሆነ እንደ ጀማሪ ካሊስቴኒክስን ሰርታችሁ ጥንካሬ ካመጣችሁ በኋላ ወደ ጂም ቤት ብትሄዱ የተሻለ ነው። ያኔ ጥንካሬ ይኖራችኋል። ጂም ቤትም ደግሞ አሪፍ ፐርፎርም ታደርጋላችሁ ማለት ነው። ስለዚህ ማን ይበልጣል ማን ያንሳል የሚባል ነገር በሁለቱ ላይ የለም። ሁለቱም ስራዎች ለውጥ ያመጣሉ። ዋናው ነገር እናንተ የምትፈልጉት ምንድነው ነው። ካሊስቴኒክስ ከሆነ ካሊስቴኒክስ ሰርታችሁ ወደ ዌይት ሊፍቲንግ መግባት ትችላላችሁ። ዌይት ሊፍቲንግ ከሆነ ደግሞ ካሊስቴኒክስን በትንሹን እየጨማመራችሁ መስራት ትችላላችሁ ማለት ነው። ዛሬ ይዘንላችሁ የመጣነው ቪዲዮ ይህንን ይመስል ነበር። እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። ፊትነስ፣ ቦዲ ቢልዲንግ፣ ጂም የሚባሉ ኮንቴንቶች የሚመቿችሁ ከሆነ ፊት ሀበሻን ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ስንለቅ ደግሞ ኖቲፊኬሽን እንዲገባላችሁ የደውል ምልክቷን መጫን እንዳትረሱ። ያላችሁንም ማንኛውንም ሀሳብ ሆነ አስተያየት በኮሜንት ስር አሳውቁን። መልካም ጊዜ።